ሰይድ ወረባቦ ህግ ቦታ ተጠርቶ ሄዷል። ገዳዎች፣ አፋኞች እነሱ ግን ማንም የሚጠራቸው የለም፣ ማንም የሚናገራቸው የለም። በነጣነት ይራመዳሉ፣ በነጣነት ይናገራሉ። ነገምኛ ተራ እንግዲህ እንደሰማችሁት ነው ማለት ነው። እንግዲህ ወንድማችን ሰይድ ፍትህ በጠየቀና ለልጅቷ ለሀና ማለት ነው ብዙ ነገሮችን መስዋዕት ከፍሏል። ብዙ ስቃዮችን አሳልፏል። ብዙ ትችቶችን እና ብዙ ስድቦችንም አሳልፏል ማለት ነው። እንግዲህ ሰይድ ወረባቦ አሁን ላይ እንግዲህ ለህግ እንዲቀርብ ተደርጓል ማለት ነው። በጣም በሚያሳዝንና በሚገርም ሁኔታ እንግዲህ እሱን ወደ ህግ ለማቅረብ ተገደዋል ማለት ነው። ምክንያቱም እንዴት እንደሆነ ባናቅም ማለት ነው። በጣም ያሳዝናል። የምር በጣም ነው የሚያሳዝነው። በጣም የሚገርም ነው። በጣም በቃ ያለንበት ሁኔታ ወይም ደግሞ ያለንበት ነገር በጣም ከባድ፣ በጣም የሚያሳዝንና በጣም ልብን የሚነካ ነገር ሆኖ ተገኝቷል ማለት ነው። እንግዲህ በዚህ ደረጃ ወንድማችን ሰይድ ወረባቦ እንግዲህ ለስር እንዲዳረግ ተደርጓል ማለትም ወይም ደግሞ ወደ ህግ እንዲቀርብ አድርገውታል ማለት ነው። የእህታችን የሀናን ጉዳይ ይዘው የመጣ እሱ ነው። ከዚህም ደረጃ እንዲደርስ ወይም ደግሞ ከዚህም ነገር እንዲሆን ያደረገውም እሱ ነው። እንግዲህ ያው ሁሉም ሰምቶ እንዳለች አውቆ ሁሉም ዝም ቢልም ግን ወደ ሚዲያ ያወጣውና ብዙ ስድብን፣ ብዙ መዘቅዘቅን፣ ብዙ መሰደብን፣ ብዙ መገፋትን፣ ብዙ ትችቶችን ያሳለፈ ወንድማችን ነው ማለት ነው። እንግዲህ ሰይድ ወረባቦ በጣም ያሳዝናል። ይገባዋል ብዬ አላስብም ማለት በቃ እንደ ማንኛውም ሰው ጥያቄ ነው የጠየቀው፣ እንደ ማንኛውም ሰው ፍትህ ነው የጠየቀው። ግን እሱ ለህግ የቀረበበት ምክንያት ምን አይነት እንደሆነ ባልገባኝም ማለት ነው። እንግዲህ በጣም ገርሞኛል። እኔ የምር በጣም ነው የገረመኝም በጣም ነው የደነቀኝም ማለት ነው። ቤተሰቦችዬ አንድ ሰው ፍትህ በጠየቀ ወይም ደግሞ የሆነ ነገር ባደረገ መንገዱ ለህግ ይቀርባል ብዬ አላስብምም፣ ይገባዋልም ብዬም አላስብምም። ግን አሁን ላይ እሱ ለህግ እንዲቀርብ ተገዷል ማለት ነው። ምክንያቱም ምን ሊሉት እንደሚችሉ የምናውቀው ነገር የለም። ግን በሀና ጉዳይ በጣም በሀና ጉዳይ ሲከራከራቸውና ብዙ ነገር እስከ 10 ቀን ሙሉ 24 ሰዓት ቁጭ ብሎ ስለ ሀና ጉዳይ እየጠየቀ ነበረ ማለት ነው። እና በዛም የተነሳ እንግዲህ አሁን ወደ ህግ አቀርቦታል ማለት ነው በዱባይ መንገድ። በጣም ነው ልቤ የተሰበረው። እንግዲህ አሁን ደግሞ እንግዲህ የሀና ጉዳይ አቁሙ ወደ ሰይድ ወረባቦ ዙረዋል ማለት ነው። እንግዲህ ሁላችንንም ፍትህ ስንጠይቅ ወደ ህግ የምንካሄድ ከሆነ ነገሮቹ ለባለ ወንጀለኞቹ ነው የሚባለው ለባለ እንትኖቹ መንገድ እየከፈትን እንደሆነ ነው እንግዲህ እየተሰማኝ ያለው ማለት ነው። ሀናም እንግዲህ ለመኖሯ በተደጋጋሚ ብዙ ሰዎች አይተዋታል፣ እንዳለች አይተዋል፣ ሁሉንም ነገር እንዳለች አይተዋል። ግን ሁሉም ሰው ተክላይ እያለ ነው ያለው ማለት ነው። እኔ ግን አሁን ላይ ዝም ብዬ ሳስበው ተክላይ የያዛት አይመስለኝም። ምክንያቱም ተክላይ ቢይዛት ኑሮ ሁሉ ህዝብ አላቅም እንደዚህ ነው ማለት አልችልም። ግን ተክላይ እንዲጠመድ የፈለጉ ወይም ደግሞ ተክላይ የሆነ ነገር እንዲደረግ የፈለጉ ሰዎች ይመስሉኛል። ግን ሀናን ያገቷት እንጂ ሀናን ተክላይ አግቷት ቢሆን ኑሮ ቢያንስ እንኳን እንደዚህ ነው ብሎ ፍንጭ ያመጣ ነበር ብዬ አስባለሁ። ለምን እንደዚህ ፌስ ቱ ፌስ እየተጋፈጠ ነው ያለው። አሁን እሱ እኔ ጋር የለችም፣ እኔ ምንም አላደረኳትም እያለ ነው እንግዲህ። ሁሉም እንግዲህ አሁን ላይ ወደ ዘር ወስደውታል ማለት ነው። ወደ ፖለቲካ ወደ ዘር እየወሰዱት ነው ማለት ነው። እንግዲህ የዚች ልጅ ድምጽ ደብጸዋ እየጠፋ ይመስላል ማለት የምትገኝ አይመስለኝም። ምክንያቱም አሁን ላይ ሁሉም ሰው ወደ ዘረኝነት ገብተዋል። እነዛም ሁሉም ሰው እንግዲህ ወደ ዘረኝነት እያደረገው ነው ያለ ማለት ነው። የምር ግን በጣም ነው የሚያሳዝነው፣ በጣም ነው የሚከብደው፣ በጣም ነው ልብን የሚሰብረው። በዚህ ደረጃ ሴት ልጅ ታፍና፣ በዚህ ደረጃ ልቧ ተነክቶ እኔ ግራ ገብቶኛል። ምን ልላችሁ እንደምችል አላውቅም። ብቻ ግን ልጅቱ የምትገኝ አይመስለኝም። ዝም ብዬ ሳስበው የምትገኝ አይመስለኝም። ማለት ሁሉም ወደ ዘረኝነት አድርገውታል። ሁሉም
ሁሉም ሰው እንግዲህ ወደ ክፋት ወደ ተንኮል አድርጎታል ማለት ነውና እኔ የሆነ ለመናገር በጣም ልቤ ተሰብሯል። በጣም አዝኛለሁ። በጣም የምር አልዋሻችሁም። በጣም አዝኛለሁ እና ሁሉም ሰው እንዳለች ነው እያወቀ ያለው። ነሳራም እነዛም ብዙ ሰው አሁን እሷ እንዳለች ነው እያወራ ያለው። ግን እኔ እንጃ ፈርቻለሁ። እና ሳራ ምን እንዳለች ሰምተናት እንመለስ እስኪ። የሰው ልጅ ተስፋው በፈጠረው ፈጣሪ ነው። እኛም ደግሞ በፈጠረን ፈጣሪ አምነን ያንን ነገር ጀምረናል። ምናልባት ዛሬ ላይ ይቋጭ ይችላል፣ ነገ ላይ ይቋጭ ይችላል። ግን ደግሞ አንድ ቀን ሁሉ ጊዜም እውነት እውነት ናት፣ አትበጠስም፣ መቼም አትበጠስም። ግን በህይወት መኖሯን እርግጠኛ አረጋግጠናል። እንግዲህ ሀና በህይወት የለችም ሞታለች ተብሎ ከተረዳሽ በኋላ ኢቭን የሰው አጽም አምጥተው ካሳዩ በኋላ ሀና ግን በህይወት እንዳለች እናውቃለን። በጭራሽ ተስፋ ነው ቆርጥም ወደኋላም አንልም። እግዚአብሔር ደግሞ ፍርድ አለው፣ ከእውነተኞች ጋር ነው። ምናልባት ልንሰለች ሰዎች ነን፣ ልንሰለች እንችላለን፣ ብዙ አይነት ነገር ልናወራ እንችላለን። ነገር ግን በተአምር ይህንን ነገር አናቆምም። እባካችሁ ሳውዲ አረቢያ ያላችሁ እህቶቼ ወንድሞቼ፣ ደህና ቦታ ያላችሁ አቅም ያላችሁ ልታግዙን ትችላላችሁ። እባካችሁ አግዙን። ሀና በህይወት አለች፣ የምርም አለች። እባካችሁ እባካችሁ። እንግዲህ እንደሰማችሁት ነው ማለት ነው። ልጅቱ በተደጋጋሚ በህይወት እንዳለችም አረጋግጠናል ማለት ነው። ያኔ የገጠር ልጅ ምን እንዳለ ሰምተነዋል። ሁሉም ኮሜንታተሮችም ምን እንደተባለ ሁሉም ነገር እንግዲህ በነጥብ በቃል አወራወር በሁሉም ነገር እንግዲህ እየታየ ነው ማለት ነው። እና እንግዲህ ሁሉም የተማጽኖውን ቃል እያቀረበ ነው ያለው ማለት ነው። ለዛም ነው እንግዲህ ሰይድ ወረባቦ ወደ ስር እንዲታረግ ወይም ደግሞ እንዲታሰር ያደረጉት ማለት ነው። ምክንያቱም ከመጀመሪያው እሱ ስለሆነ ወደ ሚዲያ ያወጣው ማለት ነው። ሰይድ ወረባቦም ደግሞ ምን ብሏል መሰላችሁ? ይቅርታ እንግዲህ ለካሜራ ጥራት ማለት ነው። ሰይድ ወረባቦም እንግዲህ ምን ብሏል መሰላችሁ? ከ10 ቀን ልፋትና ከ10 ቀን ውጣ ውረድ በኋላ ለሀቢባ አሳልፈን ሰጥተናል። ምክንያቱም ሀቢባ ካናገረችን ለሀቢባ እንሰጣታለን። ሰይድ ወረባቦ እናመጣታለን ልጅቷን። ገባችሁ አይደለ? ሀቢባ ካናገረችን ሀናን ለሀቢባ እናመጣታለን። ለሰይድ ወረባቦ ግን አናመጣም አናወራም ነው ያሉ። ለምን ሰይድ ወረባቦ እኔ እንጃ ትርፍ ቃል ሲናገር አልሰማሁትም። በእርግጥ ተናግሮ ሊሆን ይችላል። ሰው ብዙ ኢሞሽናል ሊሆን ይችላል፣ ሊናደድ ይችላል ምናምን። ግን በዚህ ደረጃ እንግዲህ ሀቢባ ካናገረችን ለሀቢባ ልጅቷን ይዘናት እንመጣለን ብለው ነው እንግዲህ ወደ ሀቢባ የሄዱ ማለት ነው። እሱም ደግሞ ምንድነው ያለው እንግዲህ ከ10 ቀን 24 ሰዓት ማለትም 24 ሰዓት 10 ቀን 20 ቀን ማለት ነው። ይህን ያክል ጊዜ ከትግል በኋላ ለሀቢባ አሳልፈን ሰጥተናል። እኔ የፎሎ መፈለጊያና የልቪው መፈለጊያ አይደለም፣ ልጅቷ እንድትገኝ ነው እንጂ የምፈልገው ሌላ ነገር አልፈልግም ብሏል ማለት ነው። ሰይድ ወረባቦ እንግዲህ ፎቶውንም እየዘቀዘቁ ምን ብለውም ሰርተዋል። አልፎም ተርፎም እንግዲህ ለህግ እንዲቀርብ አድርገውታል፣ ለህግ አቅርበዋታል ማለት ነው። እንግዲህ ሁሉም ሰው የተማጽኖውን ደጅ ከፍቷል ማለት ነው። ሁሉም አሁን ላይ ማለት ነው። ግን ደግሞ አሁን ላይ ደግሞ ሎዛ እንትኗን ከፍታ ቪዲዮዋን ከፍታ ለምንድን ነው እሱን ብቻ ጫና የምታደርጉበት? ያን ተነስቶ ተክላይ ለምን ታረጉታላችሁ ብላ እንግዲህ ወደ ፖለቲካውም ቀልቀል አድርገዋለች ማለት ነው። የእህታችንን ደብዛ ለማጥፋት ብዙ እርምጃ እየተሄደ ይመስለኛል ማለት ነው። እኔ ግን አሁንም ቢሆን ተክላይ ከያዛት ሀቁን እንዲያወጣ፣ ተክላይም ከሆነ የተክላይ ሀቅ እንዲወጣለት፣ እንግዲህ ደግሞ የኛዎቹም ይዘዋት ከሆነ የልጅቷ ነብስ በሰላም እንድትመጣ የሁል ጊዜም ጸሎታችን ነው። ባሏም ደግሞ ተናግሯል። እኛ ሞተሽ በተባለች በ3ኛ ቀኗ እንዳለችና ሰው እንዳያት ደግሞ ነግሮናል። አለች ታግታ ነው እንጂ አለች ብሎ ሰው ነግሮናል። ግን እኛ በውስጥ ለውስጥ እያጣራን ነበረ ብሏል እንግዲህ ማለት ነው። እና ባልዮ ላይ የምትወቅጡት፣ ባልዮ ላይ የምትጮሁበት፣ ባልዮ ላይ እንግዲህ ብዙ ነገር የምታደርጉበት ሰዎች ሰው አዘኑንም ሆነ ወይም ደግሞ የሆነውን ስሜቱን መግለጽ ከባድ ነው። እኔ እንጃ በዛ ሰው ጫማ ሆነን ማየት መልካም ነው ብዬ አስባለሁና እንግዲህ ተጠያቂዎች በሙሉ በሰይድ ወረባቦ አፍረውና ተሸማቀው ሌሎቹን ፍትህ እንዳይጠይቁ የሚደረግ ነገር ነው እየተካሄደ ያለው ማለት ነው።
እንግዲህ እግዚአብሔር ለሁላችንንም ማስተዋሉንና ልቦናውን ይስጠለን ማለት እወዳለሁ። ለሀና እህታችንንም እንግዲህ እግዚአብሔር ለልጇ እንዲያበቃትና ካለችበት ስቃይና መከራ እንዲያወጣት የዘወትር ጸሎታችን ነው። ሁላችንንም ቢሆን እንለምናለን እንማጸናለን ማለት ነው። እንግዲህ እግዚአብሔር እንዲረዳት ማለት ነው። ሌላው አሁን ላይ ትግሬውም አማራውም ምንም የቀረ የለም ለሀና እንግዲህ 10 ቀን እየሆናት ነው። እንግዲህ ሀናም ከያዘችው 12 ቀን 2 ቀን እየሆናት ነው ሀቢባም ከያዘችው ማለት ነው። አሁን ላይ ግን ደግሞ በዘረኝነት ሊወስዱት እየቃጠጡ ነው ማለት ነው። ከዘረኝነት ውጡና የልጅቷን ነፍስ አትርፉ ለማለት እንወዳለን። እንግዲህ ተክላይም ደግሞ እኔ ለተክላይ መልእክቴ እንዲደርሰው የምፈልገው ምንድነው፣ ተክላይም ደግሞ እንግዲህ ሀቅህ እንዲወጣልህ ከፈለክና እውነታህ እንዲወጣልህ ከፈለክ አንተ አጠገብ አለህ እስከተባልክ ድረስ ከዛ ጋር አንተ አጠገብ ያለውን እርምጃ ሁሉ ለመውሰድ ትገደዳለህ ማለት ነው። ምክንያቱም የራስህን ሀቅህ እንዲወጣልህ በአንተ ስም ከሆነም የተያዘችው ብቻ በሁሉም ነገር ከሆነ የተፈጠረው ሀቅህ ይውጣልህ ለማለት ፈልጋለሁ። ሁላችሁም ኢትዮጵያውያን ላይ አንጨካከን እንትን አንባባል ብዬ ነው ማስበው እኔና ልጅቷ በህይወት ካለች እርጥብ ህፃን ጫላ ነው ጥላ የመጣችውና ፕሊስ ለልጇ ስትሉ ልቃቋት። መደረግ ያለበት ነገር ካለው ሁሉ ልቃቋትና ትናገር ታድርግ ለማለት እወዳለሁ። ግን እባካችሁን አሁን ፍትህ ለሀና ወደ ዘረኝነት አትወሰዱት። ፍትህ የሚጠይቀውንም ደግሞ ወደ ህግ አትወሰዱት። ለተንኮል ለምን አታድርጉት። በቃ እውነት ካላችሁ እናታችሁን ይዛችሁ ተጋፈጡ እንጂ ፍትህ የሚጠይቀውን ሰው እያሸማቀቃችሁ ሰው ባይሸም እኔ እንጃ በቃ ቃል አጣው ምን ማለት እንዳለብኝ ማለት ነውና ለማንኛውም ይሄን ይመስላል። ሁላችሁም ፍትህ ልትጠይቁ ይገባል። ፍትህ የሚጠይቀው ሰውም ደግሞ መያዝ አለበት ብዬ አላስብም፣ ወይም ደግሞ ለህግ መቅረብ አለበት ብዬ አላስብም እንደ ሀሳብ ማለት ነው። እኔ እንጃ የአብዱ ወረባቦ ወደ እስር ቤት መሄዱ እኔ ትንሽ ከፍቶኛል። ማለት ለምን ማለት ምክንያት ማለት አገቱ የተባሉት ተያዙ የታሰሩ የተባሉት ደላላዎች ካልተያዙ ፍትህ ጠያቂው ወደ እስር የሚካሄድበት ከሆነ እኔ እንጃ እንግዲህ ፍርዱን ለእናንተ ትቻለሁ ማለት ነው። ትርፍ ንግግሩ መናገሩ አስፈላጊ ነው ብዬ ስለማላስብ ነው። ሁላችሁም እንግዲህ ሀና እንዳለች ሁሉም ሰው እያወራ ነው። ሁሉም ሰው አይተናታል እያለ ነው። ያው ታዋቂ ስለሆነች ነው በነገራችን ላይ እንጂ ያልታወቁ ብዙ እህቶች ላይ ያለ የደረሰ ነገር ነው ለማለት እወዳለሁ። ከጭካኔ አውጥቶ ለመተዛዘን ያብቃን። የድሮውን ፍቅራችንን ይመልስልን። መተሳሰቡን አንድ ላይ ማጓተቱን እግዚአብሔር ያድለን። እንደዚህ እንደተረባረብ ነው የድሮ ፍቅራችንን ያምጣልን። ወደ ዘረኝነት እግዚአብሔር አይውሰደን። የወዳጅ የጠላት ደስታ አያድርገን። እግዚአብሔር ኢትዮጵያ ሀገራችንን ሰላም ያድርግልን። ትግሬውንም ኦሮሞውንም አማራውንም ያለውን ብሔር ብሔረሰቡንም ሁሉንም እግዚአብሔር አምላክ ወደ ፍቅር ይመልስልን። ወደ ድሯቸው ቦታ ይመልስልን። በእውነት ይመልስልን። ያለንበት ሁኔታ ያስፈራል። ጸሎት ያስፈልጋል። ግዴታ ጸሎት ያስፈልጋል። ምክንያቱም ያለንበት ነገር በጣም ያስፈራል ወገን። ያለንበት ነገር በጣም ያስፈራል። በጣም ተጨካክነናል ወገን። የእውነቴን ነው የምላችሁ በጣም ተጨካክነናልና እናመልላችሁ ፈልጌ ነው። ያው እንግዲህ እየተቆራረጠ ነው ቪዲዮን የሰራሁት ማለት ነው። እና በጣም ተጨካክነናልና በጣም ስለተጨካከንን ማንም መጥቶ ሊያዝንልን አይችልም። ማንም መጥቶ አይዟችሁ ሊለን አይችልም። ማንም መጥቶ ደግሞ ችግራችንን ሊፈታልን አይችልም። ምክንያቱም እኛ በጣም ተጨካክነናል። ሁሉ ነገር ወደ ዘረኝነት፣ ሁሉ ነገር ወደ ክፋት፣ ሁሉ ነገር በጣም 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 የሚያስጠላ ደረጃ ውስጥ ነው ያለ ነው። ሌላ ሰው እንኳን አሁን ላይ ሊያጠቃን ቢፈልግ ወይም ደግሞ ሌላ ሰው እንኳን ሊጎዳን ቢፈልግ ከኛ ምንም አይፈልግም። ለምን እርስ በርሳችን ተገላልጠን ለጠላት እየተሰጣጣነ ነው ማለት ነው። እና አሁንም እኔ ሌላ ምንም ነገር አልልም። ፍትህ ለሀና ለእህታችን፣ ፍትህ ለሰይድ ወረባቦ። እንግዲህ ሰይድ ወረባቦም እንግዲህ አሁን ህጎች ጠርተውታል ማለት ነው። ወደ ህግ ቀርቧል። ዱባይ ላይ ህግ ትፈልጋለህ ብሎ ጠርተውታል ማለት ነው። ዱባይ ላይ ማለት ነው። እንግዲህ ከባድ ነው። ለደላላዎች ጊዜ የተሰጠ ነው። ለደላላዎቹ ብዙ ነገር እየሆነ ነው ማለት ነው። እና ከደላላዎች እግዚአብሔር ይሰውረን። የምር ነው የምላችሁ። ከደላላዎች እግዚአብሔር ያውጣን።
ከጨካኞች እግዚአብሔር ያውጣን። ለሀና ለእህታችንንም ካለችበት እግዚአብሔር እንዲያወጣት፣ ካለችበት ፈተና፣ ካለችበት ስቃይ፣ ካለችበት መከራ ልዑል እግዚአብሔር እንዲያወጣት የዘወትር ጸሎቴ ነው። እኔ የዘወትር ልመናዬ ነው በእውነት ማለት ነው። እና ሀንዬ እንዲያው እኔ እንጃ ምን እንደምልሽ አላቅም። ብዙ ጊዜ ታመም ያለሁ እኔ በሷ አልዋሻችሁም፣ አልቅሻለሁ፣ ብዙ ነገር ሆኛለሁ። ምክንያቱም ቦታውን እናውቀዋለን ሁላችንንም፣ በዛ በቃ ብቻ እናውቀዋለን ያንን ቦታና ብቻ እግዚአብሔር አሁንም ካለሽበት ያውጣሽ፣ ለልጅሽ ሲል ያብቃሽ። ሀቀኞችንም እግዚአብሔር ያውጣልን፣ ፍትህ ጠያቂዎችንም እግዚአብሔር ይጠብቅልን። ፍትህ በእርግጥ ከእግዚአብሔር ነው፣ የታወቀ ነው። ግን ደግሞ እህት ወንድሞቻችንንም ያኑርልን። ፍትህ የሚጠይቁትንም የኢትዮጵያን ሕዝብ እንግዲህ ሰላሙን ያምጣለት። ሀገራችንን ኢትዮጵያን ሰላም ያደርግልን። ፍቅር አንድነቱን ያምጣልን። የድሮ ፍቅራችንን እግዚአብሔር ይመልስልን። የድሮ መስተሳሰባችንን፣ የድሮ መዋደዳችንን እግዚአብሔር ያምጣልን። በሰው ሀገር እህት ወንድምት አንቺ ኢትዮጵያውያንሽ አንቺ ኢትዮጵያውያንሽ ተባብለን እንደምንተቃቀፈው እግዚአብሔር ያምጣልን እንደ ድሮ። አሁን ላይ እንኳን ሌላ ሰው አረቦች እንኳን ለምደው አንቺ ኦሮሞ አንቺ ትግሬ ማለት ጀምረዋል። እና ከእንደዚህ አይነት ነገር ተላልፎ ከመሰጠት እግዚአብሔር ይሰውረን ለማለት እወዳለሁ። ቤተሰቦችዬ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እናንተም ቤተሰብ ሆኑኝ፣ አበረታቱኝ። ለሀገራችን ሁላችንም ለሀገራችን ያብቃን። ከፋንም ብጅንም ሀገራችን ላይ ሆነን ብንሞትም ብንታመምም ብንድንም ሀገራችን ላይ እንድንሆን እግዚአብሔር ይርዳል ለማለት እወዳለሁ። ስደተኞችን ለሀገራችን ያብቃን፣ ለልጆቻችን ያብቃን፣ ልጃችንን ለማየት ያብቃን፣ ቤተሰቦቻችንን ለማየት ያብቃን ለማለት እወዳለሁ። ቤተሰቦችዬ ከቃል ግድፈት ሊኖር ይችላል፣ ያስቀየምኳችሁ ሊኖር ይችላል እና ላይክ እና ሼር ሰብስክራይብ እያደረጋችሁ ይቅር በሉኝ። ይቅርታ ጠይቄያለሁ። እወዳችኋለሁ። ባይ